የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት ከመንፈሳዊ በረከት ባሻገር ማህበራዊ ትስስርን ለመፍጠር ከፍ ያለ ሚና እንዳላቸው ተገለጸ። ይህ የተገለጸው የቅዱስ ገብርኤል ዓመታዊ ክብረ በዓል በአዲስ አበባ በአስኮ ደብረገነት ቅዱስ ገብርኤል ካቴድራል የደብሩ አስተዳዳሪ መልአከ ምሕረት አበበ የሺ ንጉስን ጨምሮ በርካታ ሊቃውንትና ምዕመናን በተገኙበት ሲከበር ነው። ቀሲስ መዝገቡ ጌታቸው ተጨማሪ ሪፖርት አላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍኖት ርትዕት ሕይወት ዘላለማዊት ወንጌልን በመስበክ ለአዳም ልጆች በመጠነ ሰበካዋ ዘርፈ ብዙ አገልግሎትን ትሰጣለች። ቅድስት ቤተ ክርስቲያን በምትፈጽማቸው ምስጢራት ቅዱሳት ሰማያዊ መንግሥትን ለሰው ልጆች ስታሰጥ በየጊዜ የምታስተምራቸው ሕይወት ተኮር ወንጌልም ብዙዎችን ከስነ ልቦና መቃወስ ተስፋ ከመቁረጥ የታደገ ነው። እንዲሁም ወቅትን ጠብቃ የምታከብራቸው በዓላት ከመንፈሳዊ በረከት ባሻገር የሕዝበ ክርስቲያኑን ማኅበራዊ ግንኙነት አንድነት ያጠናከረ መሆኑን የአስኮ ደብረገነት ቅዱስ ገብርኤል ካቴድራል ዋና ጸሐፊ መጋቤ ምስጢር ፈቃዱ አረጋ ታኅሳስ 19 ቀን 2018 ዓ.ም በቅዱስ ገብርኤል በዓለ ንግሥ ወቅት ዘከሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእንዲህ አይነት መንገድ ሥርዓት አምልኮቷን ስትፈጽምና በዓለ ንግሶቿን ስታከናውን ይሄ በዓለ ንግስ ሁለት ነገር አመላከተኝ። አንዱ መንፈሳዊ በረከት ያሰጣል። በሁለተኛ ከመንፈሳዊ በረከት ባሻገር የአንድነትን የአብሮነትን መስተጋብር ያጸናል። አያችሁ፣ ሁሌ የምንሰባሰበው በዚህ ቤተክርስቲያን አይደለ? ስለዚህ ደስ የሚለው በዓል ሲመጣ መንፈሳዊ በረከቱ ብቻ አይደለም፣ መለያየት የሚጠፋበትና አንድነት የሚሰፍንበትን ነገር ነው የምናየው። ማን ይመስገን? አንድ ያደረገንን አምላክ አመስግኑ። በእውነት እጅግ ደስ ይላል። እንዲሁ ይሄ በዓል በደመቀ መልኩ ታኅሳስ 22 ቀን መጋቤ ሐዲስ ዜናዊ ብስራት አብሳሪ ትስብእት ቅዱስ ገብርኤል የመጀመሪያው ሰባኬ ወንጌል ለማምላክ ለድንግል ማርያም ብስራታዊውን መልእክት ይዞ መጥቶ ያበሰረበት በዓል እዚሁ አስኮ ደብረገነት ቅዱስ ገብርኤል ይከብራል። ታኅሳስ 22 አስኮ እንገናኝ። ለፍቅርና መልካምም ሥራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰባሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። የብፁዕ አቡነ ሕርያቆስ የሃዲያና ስልጤ አዲስ አበባ አህጉረ ስብከት ሊቀ ጳጳስ ልዩ ጸሐፊ መጋቤ ስብሐት አብይ ዘለቀ በአጭር ደቂቃ የዕለቱን በዓል ታሪክ እንዲህ ሲሉ አስተምረዋል። አናንያ፣ አዛርያ፣ ሚሳኤል ጥበብ የመላባቸው እምነት ያላቸው ርኩሰትን የተጸየፉ ወጣቶች ይህን እንድታደርጉ። ጥበብ እንዴት ነው ካሉ፣ አይ ብላ የተባለውን መብላት ነበረበት። መብላት በላ ነበር፣ ነገር ግን አይስማማኝም። ግዴለም ይህንን የሚበላው ላንተ አድርግ። ትከሳለህ ብለህ ከፈራ 10 ቀን ብቻ ፈትነኝ። ይሄ ጥበብ ነው። ከዛ በኋላ አምላካቸው እግዚአብሔር ያደረገላቸውን እናንተ ቅድም በትምህርቱ አይታችኋል። እምነታቸው ደግሞ ያድነናል፣ ባያድነን እንኳን ላቆምኮ ምስል አንሰግድም። የእምነት ጽናት። በስተመጨረሻ ያሉት ነገር ጣዖትን አናመልክም፣ በራሳችን ላይ ጣዖት አይነግስም። ዛሬ በወጣቱ ላይ ያለው የጣዖት አምልኮ ራስን ከማምለክ ገንዘብን ከማምለክ ማንነትን ከማምለክ ይልቁንም ዘመናዊነትን ከማምለክ ይልቅ እግዚአብሔር ማምለክ ይሻለናል ብላችሁ እናንተ እዚህ መጥታችኋልና ሰለስቱ ደቂቅን የባረከ የቀደሰ ያከበረ እግዚአብሔር ሁላችንንም በበረከት ይምላን፣ በእምነት ያጽናን። እነሱን እንመስል አምላካችን እግዚአብሔር ጥበቡን ይስጠን። ክቡር መልአከ ምሕረት አበበ የሺ ንጉሥ በአስኮ ደብረገነት ቅዱስ ገብርኤል ካቴድራል ተመድበው ከሰበካ ጉባኤ፣ አስተዳደር ጉባኤ፣ ማኅበረ ካህናትና ምዕመናን ጋር በመመካከር በቦታው የነበረውን አለመግባባት አስወግደው የቦታውን ልማት እያፋጠኑ እንዳሉም ተነግሯል። እንደ እግዚአብሔር ፈቃድ አሁን ላይ ይሄ ካቴድራል በልማት ከፍ እያለ ነው። ክቡር አባታችን መልአከ ምሕረት መምህር ቀሲስ አበበ የሺ ንጉሥ በዚህ መንገድ ይሄ ልማት እንዲቀጥል ከፍተኛ ጥረት ከአስተዳደር ክፍል ሰራተኞቻቸው ጋራ እንደዚሁ ከሰበካ ጉባኤው ጋራ ከራሱ ከልማት ኮሚቴው ጋራ ከማኅበረ ካህናቱ ጋራ ከልዩ ልዩ ክፍል ሰራተኞች የስብከተ ወንጌል
የሰንበት ትምህርት ቤቱ የአካባቢው ወጣት እንደዚሁ የአጥቢያው ምዕመናን ጋራ አሰባስበው ምን እንስራ፣ ምን እናድርግ፣ ልጆቼ እንገናኝ፣ እስኪ የተጀመረውን ልማት አንድ ደረጃ እናድርስ በማለት መጀመሪያ ግን በሰው ላይ እናልማ በሚለው ቋንቋ ልማታዊ ሰብ ተሰርቶ በስላሴ ሕንፃ ላይ መለያየት ጠፍቶ ፍቅር አንድነት ሰፍኖ ዛሬ በዚህ መንገድ ይሄ በዓል ከፍ ባለ መንገድ እየከበረ ነው። የካቴድራሉ የልማት ኮሚቴ ሰብሳቢ የ6 ወር የልማት እንቅስቃሴ ዘገባን በዚህ መልኩ በዓሉ ለተገኙ ሁሉ አሰምተዋል። ይሄ ስራ ከተጀመረ 6 ወሩ ነው። አሁን ደግሞ ክቡር አባታችን ከመጡ ክቡር ጸሐፊያችን ከመጡ ጀምሮ ደግሞ የበለጠ ተጠናክሮ ከሰበካ ጉባኤው ጋር ስራው እየሄደ ነው ያለው። በዚች አጭር እንቅስቃሴ ውስጥ እናንተ ያደረጋችሁትን እና የተሰራውን ስራ መግለጽ ግድ ስለሚያደርግ ዕቃ፣ ብሎኬት፣ ብረት፣ ሲሚንቶ፣ አሸዋ ግዢ ፈጽሟል። እርዳታ በማድረግ ግለሰቦች ደግሞ በአይነት ሲሚንቶ፣ አሸዋ፣ ብረት፣ ድንጋይ፣ ኮረት በመለገስ በዚህ ስራ ላይ ውሏል ማለት ነው። አሁን ቀጣይ ስራዎች ደግሞ በጣም አስፈላጊና አንገብጋቢ የህዝቡ ጥያቄ የሆኑ በ2019 ዓ.ም መዋለ ህፃናቱ ስራ እንዲጀምር እናደርጋለን። አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርት ቤት፣ ኮሌጅና የሕክምና ማዕከል እነዚህ ዘመናዊ የትምህርት መስጫ ሲሆኑ የአብነት ትምህርት ቤት ደግሞ በአንዱ ክንፍ G+2 የሚገነባ ይሆናል ማለት ነው። በሚቀጥለው ጊዜ የጋርመንት ማምረቻ፣ የህትመት ማምረቻ እንደዚሁም ደግሞ ለምግባረ ሰናይና ለህዝቡ አገልግሎት የሚሆን የዳቦ ማምረቻ የሚገነባ ስለሆነ በዚህ መሰረት እናንተ እንድትራዱን እጠይቃለሁኝ በልማት ኮሚቴው ስም። እኛ ደግሞ የልማት ኮሚቴው ደግሞ ምንም አይነት የዩቲዩብም የፌስቡክም የኢንስታግራም የቴሌግራም የቲክቶክ ምንም አይነት ፕላትፎርም የለንም። የኛ ፕላትፎርም ቤተክርስቲያኗና ቤተክርስቲያኗ ብቻ ነች። 10,000 29 27 16 19 በአራቱም አቅጣጫ የተለጠፈ ነው። በአካውንቱ በዚህ ብታስገቡ ይደርሰናል። በአይነት ብታመጡም ይደርሰናል። በመጨረሻም የአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል አስተዳዳሪ ክቡር መልአከ ምሕረት አበበ ንጉሥ ለበዓሉና ልማቱ መሳካት አስተዋጽኦ ላደረጉ ሁሉ ልባዊ ምስጋናቸውን አቅርበዋል። ይህ በዓል በሰላም እንዲከበር ሳይተኙ ሳያንቀላፉ በስብሰባም በማንኛውም እዚህ ላደረሱ የሰበካ ጉባኤ አባላት እንደዚሁም ለአስተዳደር ሰራተኞች ከኔ ጀምሮ ዋና ጸሐፊው ቀጥላ በተዋረድ ሳይተኙ ሳይደክሙ ሳያንቀላፉ በዓሉ በሰከንና በአማረ ሁኔታ በደመቀ እንዲከበር ስለተጉ ልጆቼ፣ በመቀጠል ልማት ኮሚቴውም ለዚሁ ጉዳይ ሳይተኛ ሳያንቀላፋ ትኬቱን እያሳተመ በዛሬው ዕለት ገንዘብ አግኝቶ ልማቱን ለማስቀጠል እነሱም 24 ሰዓት ነው ሳያንቀላፉ የደከሙት። የጉለሌ ክፍለ ከተማ ወረዳ 5 ስራ አስፈጻሚ አስተዳደር፣ እንደገና የጉለሌ ክፍለ ከተማ ፖሊስ መምሪያ፣ የጉለሌ ክፍለ ከተማ ፖሊስ መምሪያ፣ አስኮ ማዘዣ ጣቢያ በሁሉ ነገር ከጎናችን ሆነው ሰላምና ጸጥታ ቢሮ እንደዚሁም ልዩ ልዩ የጸጥታ አካላት ከጎናችን ምን ቸገራቸው፣ ምን ጎደላቸው፣ ምን እንርዳቸው በማለት በአጠቃላይ የፖሊስ አባላት ከጎናችን ለ3 ቀን ለ4 ቀን አልተለዩንምና ሁሉንም በአንድነት አመስግኑልን።